አብርሽዬ ሩቲን ይቅርታ ጠየቃት። በቃ ከዚህ በላይ አንገፋፋ። ስንገፋፋ ከዚህ በላይ እየተራራቅን ስንሄድ ፍቅራችን እናጠዋለን። እባክሽ ይቅርታ አድርግልኝ፣ አንቺም ጥፋት አለብሽ፣ እኔም በጣም በድዬሻለሁ እና የበደልኩሽን ላስተካክልና ፍቅራችን እናድስ ብሎ እንግዲህ ይቅርታ ጠይቋት። ሩቲዬም አዎ በጣም ብዙ ነገር ተበዳድለናል፣ በተለይ አንተ በጣም በድለኛል፣ በጣም አስከፍተኛል፣ ግን ይቅርታ አድርግልሃለሁ ምክንያቱም በመሀላችን ትልቅ የማይጠፋ ፍቅርና ትልቅ የሚባል ልጅ ልዑልዬ አለ። ስለዚህ እኔና አንቺ መጣላት የለብንም፣ መለያየት የለብንም ብላ እንግዲህ ሩትዬም ይቅርታ አድርጌልሃለሁ ብላ ይቅርታውን ተቀብለዋለች። እና እንደዚህ አምሮባቸው እንግዲህ ለቤተሰባቸው ደግሞ ለማሳየት እንደዚህ መጥተዋል ማለት ነው። እንኳን ደህና መጣችሁ ማለት ነው የኔ ውድና ወርቅ የሆናችሁ ሩትዬና አብርሽዬ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦች። ሩትዬና አብርሽዬ እንግዲህ ተታርቀናል፣ ይቅርታ ተጠያይቀናል፣ ይቅርታ አድርጌለታለሁ ብላ እንግዲህ ሩትዬ ብቅ ብላለች ማለት ነው። ይቅርታ ማድረግ አለብኝ፣ ለሱ ያላረኩት ለማላረግ እችላለሁ፣ እሱ እኮ ህይወቴ ነው፣ የልጄ አባት ነው፣ የልዑል አባት ነው ብላ እንግዲህ ይቅርታ አድርጋለታለች ማለት ነው። አብርሽም ራሴን አስተካክላለሁ፣ እኔ ጋር ያሉ ወጠጤው ጓደኞችንም አስወጣችኋለሁ፣ ማን ጓደኛዬና ማን ጠላቴ እንደሆነም በዚህ ሰዓት ለይቻለሁ እና ጓደኛዬን ከኔ ጋር ይቆያል፣ ጠላቱ የነበሩት ከአንቺ ጋር እንድለያይ ትፈልጉ የነበሩት ሰዎች ደግሞ ከህይወቴ መንቅዬ አስወጣችኋለሁ በማለት እንግዲህ ህይወቴን ማስካከል አለብኝ፣ ትዳሬን ማስከበር አለብኝ፣ ሚስቴን፣ የልጄን እናት ንግስቴን፣ ልዕልቴን ማስከበር አለብኝ ብሎ ወስኗል ማለት ነው። እውነት ነው፣ ማድረግ አለብህ ልዑል እናትን ንግስት ልዕልት ሩትዬን ማንም ሰው መንካት የለብንም አብርሽ አንተ እያለክ ማለት ነው። እና አስከብራት